ስለማልፈልግና የአንቺ ቤት ትልቅ ቤት ነው። ሁሉም ሰው ደግሞ ሰምቶ እውነቴን እንዲያውቅ ፈልጋለሁ። በመጀመሪያ ደረጃ ልዑልን ከድሬዳዋ ድረስ ያነሳሁትኝ እኔ ነኝ። ከድሬዳዋ ቤቱ ሄጄ ቪዲዮ ሰርቼ ከመሱዴ ጋር እንደሚመሳሰልም ተረድቼ አባትየውን አይቼ አይደለም አንተ እኔ እንኳን ስኮር አደርጋለሁ ፊትህን። ስለዚህ ሰዎች ይሄ ልጅ መናገር እስከቻለ ድረስ ራሱን ማሳከም ይችላል። አንተ ደከመኝ በል፣ አንተ ልዑል ደግሞ መሞት አልፈልግም መታከም እፈልጋለሁ በል ብዬ ቪዲዮ ሰርቼ ኢቨን የሕክምናውንም ልጁ ስታዩ ጤነኛ ነው የሚመስለውና ሐኪም ቤትም የመጀመሪያ ቪዲዮ ስጄ የሕክምናውንም ሂደት ለህዝብ እንዲያውቅ አድርጌ ከመሰረቱ ሂስቶሪውን አንስቼ ወደ አዲስ አበባ ከአዲስ አበባ ደግሞ መሱድን ስለሚመስል ሰፊ አድቫንቴጅ ስላለውና መታከም ስለሚችል ወደ አባቱ ነገር ነው። ሚውት ፕሊስ። ንግስት ማናት? የዋላሸት ነኝ አብዬ። ኦኬ። ለምን አካውንት ጀመረ? በልዑልና አካውንቴ ተበላሸብኝ። አካውንቴ ዘጋብኝና ነው በባለቤት ልጅናት ማለት ነው። እሺ ችግር የለም። ታሪኩን በመከተል እቅድ አወጣሁኝ። እቅዱ የነበረው እቅድ አንደኛው እቅድ የማውቃቸው አርቲስቶች ጋር ፍቅርተ ደሳለኝ፣ ሰለሞን ተካም የመኪናን ቻሌንጅ ላይ ተሳትፎ ነበረ። በሰዓቱ እንደሱም ሶሻል ሚዲያ ላይ መነጋገሪያ ስለነበሩ በዚህ በኩል እንደ አባትና እንደ እናት እንዲመርቁት በጸሎት ህዝቡ እንዲሳተፍ ለማድረግ የአርቲስት ፕሮግራም ይዤ መጀመሪያ መሱድ ጋር ወሰድኩት። መሱድ ጋር ሄደን መሱድ ጋር ስንሄድ ሀዌ እሱ ወደ አዲስ አበባ ሲገባ እሱ ለመቀበል ስወርድ ሚስቴ ለመውለድ ፈሷት ይዣት እየወረድኩ ነበር። ከዛ እሱን በታላቁ ልጄ የ9 ዓመት ልጅ አለኝና ወደ ቤት እንዲገቡ አድርጌ እኔ አበበሽ ጎበና ሚስቴን ይዤ ሄድኩኝ። ያለኝን ነገር ሰጥቼ እስከ 3 ሰዓት ቆይቼ ወደ ቤት ተመለስኩ። እነሱ ጋር ለሊት ትኬት ቆርጫለሁ። ያንን ትኬት ይዤ ሚስቴን አንድ ነገር ነው ያልኳትኝ። ያሳመንኳት እስካሁን ድረስ ያልተናገርኩት ምን መሰለሽ? እግዚአብሔር ትልቅ ፈተና በፊት ለፊት ያምጥቷል። ስለዚህ ፈተና ደግሞ ምናልባት ይሄ ልጅ እየተወለደ ነው፣ የኛ ልጅ እየተወለደ ነው። ይሄ ልጅ ደግሞ በልብ ህመም ውስጥ ነው ያለው። ስለዚህ ልጅ ህመምተኛ ሆኖ እንዲወለድ አልፈልግም። ልጃችን ጤነኛ ሆኖ መወለድ አለበት። ፈተና ነው። እኔ ወደዛ ሄዳለሁ፣ አንቺ ደግሞ ከወንድምሽና ከጎረቤት ጋር መቆየት አለብሽ ብዬ እሷን አሳመንኳት። እሷም እሺ ያለች። እሷ እያማጠች እኔና አቤ ፍርድ የተያይዘን መንገድ ጀመረን ማለት ነው። እዚህ ጋር ምናልባት እንደ ግሩፕ የፍቅር ሶሻል ሚዲያ ማለት በመጀመሪያ ምናልባት ቪዲዮ አስደምጣችኋለሁ። እሳቤ ውስጥ ያለህ እንጂ መሬት የወረደ ማህበር አይደለም። እሳቤው ደግሞ ምናልባት ላስደምጥሽ አብዬ። የስ ፕሊዝ። ኦኬ። ላይ ፒን ካደረግኩት ነገር ነው ማስደምጣችሁ። ፒን አድርጌ እሱን አስደምጣችሁ ገባ እንደምችልም ገምቱ። በዚህ አጋጣሚ ለዚህ እንቀጥል ሁላችንም። ሌሎቻችሁም ምናልባት 50 ሰዎች ትታዩኛላችሁና ፖፑላርን አካውንት ሄዳችሁ ፎሎ አድርጉ። ያደረጋችሁ ደግሞ ይህን ቤት ፎሎ አድርጉ። እርስ በርሳችሁ ፎሎ ተደረጉ። ይህ ያላችሁበት የፍቅር ሶሻል ሚዲያ ማህበር እየተመሰረተ ያለበት ቤት ነው። እንግዲህ ሁላችሁም ገብታችሁ እርስ በርሳችን እንድንደጋግፍ፣ እርስ በርሳችን ሰርተን እንድንቀየር ከኛ ጋራ ቤተሰብ ሆኖ ስትሆኑ ምንም የምታወጡት ነገር የለም። የእናንተን ጣት ብቻ ነው የምንፈልገው። ብዙ ነገሮችን ማድረግ እንችላለን። ብዙ ስራዎችን መስራት እንችላለን። በተለይ ወጣቱ ከኛ ጋር መስራት እንዲችል ዩቱበር፣ ቲክታክ አው ይሰማል። ስታካል አረገም ይሰማል። መሆን የሚፈልጉ ሰዎች እንዲቀላቀሉ፣ እናንተም ኮሜንት የምታደርጉ ሰዎች፣ ኮሜንታተሮች፣ ስክሮል የምታደርጉ ሰዎች እየተዝናናችሁ ከኛ ጋር ገቢ የምታገኙበት ከኛ ጋር በህብረት የምትሰሩበትን ፓኬጅ ይዘናል እና ስለዚህ ከኛ ጋር አብራችሁ ስሩ። በበጎ አድራጎትነት ደግሞ እኛ ከተቀየረን በኋላ ከራሳችን የሆነ ነገር ቀንሰን በበጎ አድራጎት ስም
የምንመሰርተው ማነው ድርጅት ይኖራል በዚሁ ስር ማለት ነው፣ በዚሁ በስራ ቲማችን ስር። ስለዚህ ለዚህም ደግሞ ህልማችን አብረን እንድናሳካ ካላችሁ ካጌጣችሁ ከተወደዳችሁ ለሰዎች መስጠት ግዴታ ስለሆነ ሰርታችሁ ራሳችሁን ከቀየራችሁ በኋላ ከኛ ጋር ለሌሎች መስጠት ሌሎች ማካፈል ባህል ማድረግ አለብን። ለምንን ሳይሆን ሰርተን ከሰራነው መስጠት እንደ ግዴታ አስበን ሰዎችን የምናግዝበት እድልም በዚሁ ማህበር ስር ተመቻችቷል። ሁላችሁም ተቀላቀሉ። በየክልሉ ያላችሁም ደግሞ እንዲሁ ግሩፕ ከፍተንላችኋል። ስራዎችን የምሰሩበትን ነገር እናቋቁማለን። ወደፊት ደግሞ አቅማችን እሺ አርቲስት ቢኒያም እየሰማንክ ነው? ጋይስ እኔ ያለው አልተቋረጥኩም ማለት እኛ ጋራ የሌላ ተቋርጧል። ካንተ ተቋርጫለሁ ጋይስ። አይ ሰምተነዋል፣ በቃ ሰምተነዋል። እሺ ምን ላይ ነው የቆመው? ምናልባት እሺ ወደ ኋላ ልመልስ። ይሄ ስለ ማህበራችሁ ዓላማ ነው አይደል? ይሄ አርቲስት ቢኒያም ስለ ማህበራችሁ ዓላማ ነው አይደል? ያ ሰምተነዋል። እሺ የማህበሩ ዓላማ ነው ያሰማው። እሺ ባጭሩ የማህበሩ ትልቁ ዓላማ ምንድነው? ስራ ነው። የትኛውም የማህበር አባል በራሱ አካውንት ጥረቱን በ80% የሚያሳይ ሲሆን ገንዘብም የሚያገኘው እዛው ከራሱ አካውንት ነው። ምንም አይነት ንክክ የለውም። ነገር ግን አሁን አንቺ እንደ አባል ሆነሽ እዚህ ማህበር ውስጥ ከተቀላቀልሽ ሪፖስት ከማድረግ ጀምሮ እንዲሁም ደግሞ ስልክ የተቸገረ አንድ ወጣት ካለ አዋጥቶ ከመግዛት ጀምሮ 20% የማዋጣትና የመደጋገፍ አይዲያ አለው። ከዚህ ውጪ በገንዘብ የሚያገናኝ ምንም አይነት ንክክ የለውም። በጎ አድራጎት ወር ደግሞ ፋውንዴሽንን በተመለከተ ገና ያልተመሰረተ በሀሳብ ውስጥ ያለ ቢሆንም ፋውንዴሽን ትልቁ ነገር አሁን ከሰዎች ለምንን የምናመጣው ሳይሆን አንድ ቲክታከር አንድ ዩቱበር ሰርቶ ራሱ ከሚያገኘው ላይ አዘ ፐርሰንቴጅ አውጥቶ ለወገኑ የሚሰጥበትን ፕሮግራም ነው ይሄ የሚያሳየው ማለት ነው። ስለዚህ ማህበሩ ባጭሩ የፍቅር ሶሻል ሚዲያ ማህበር ማለት እንደ ሚዲያ ላይ ያለና ሚዲያ ላይ በስርዓት የሚተዳደር ፕሮፖዛል ያለው ነው ማለት ነው። ይሄ ከ10 ዓመታት በፊት የድንቅ 24 ሚዲያ የተሰኘ ፕሮፖዛል ነበር። ከዛ የተወለደ ነው። ለዛ ነው የድንቅ 24 ሚዲያ ሰሞኑን እንዲረዱም ሰዎች ብዬ የፍቅር ሶሻል ሚዲያ ማለት የድንቅ 24 ልጅ ነው እያልኩኝ እሳቤውን እንዲገነዘቡ ፖስት እያደረግኩ ነበር። የፍቅር ሶሻል ሚዲያ ማለት የተወለደ የመጣ ነገም የሚያድግ ነው የሚል እሳቤ ስላለው ማለት ነው። ስለዚህ ድንቅ 24 ሚዲያ ዚስ ታይም የድንቅ 24 ሚዲያ የሚል ዩቱብ ቻናል አለኝ። ሎጎም በራሱ የተዘጋጀ ዩቱብ ቻናል ነው፣ ፊልሞችን የምለቅበት። የፍቅር ሶሻል ሚዲያ ደግሞ እንደነገርኩሽ እዚሁ ሶሻል ሚዲያ ላይ ሰዎችን ክሬት ለማድረግ እዚህ ትልቁ የሆነ መስፈርቱ ምን መሰለሽ? ከሃይማኖት ጥላቻ፣ ከብሔር ጥላቻ፣ ከፖለቲካ ጥላቻ፣ ከቡድን ጥላቻ እንዲሁም ደግሞ ቡድን የመመስረት ይሄ አድማ የመፍጠር የግልም ጥላቻ ቢሆን ያለው ሰው በፍጹም እዚህ ማህበር ውስጥ አይቀላቀልም ብዬ ላይቭ ላይ ቁጭ ብዬ ስናገር ነበር ማለት ነው። ማህበሩን በተመለከተ ይሄ ነው። ወደ አቤ ፍርዴ እና ሂደታችን ላይ ስመጣልሽ ወደ እርጋ ጨፌ ሄደን እርጋ ጨፌ 2-3 ቀን አይ ቲንክ መሰለኝ ቆየን። ቪዲዮ ሰራን። እኔ ራሴ ነበርኩኝ ካሜራማን፣ እኔ ራሴ ነበርኩኝ ማኔጅ ማድረግ የነበረው። የብር መዋጮ ግሩፕ ላይ ኦልሬዲ ገብቷል፣ ቴሌግራም ግሩፕ ላይ አሁን የተነሱት እህቶች ማለት ነው። እና በዛን ጊዜ ለምሳሌ አሁን ከስርም ያለችዋ ልጅ ብር ጠይቄ ነበር። ምክንያቱም ሀረር ድሬዳዋ ሲሄድ በራሱ ውጭ የሄድኩት የቴ ልጅ ለማድረስ ነው። አቤ ፍርዴን መርዳት የምችለው ቪዲዮ መስራት ብቻ እንደሆነ ሲገባኝ እዚሁ ላይቭ ላይ አቤ ፍርዴ መጥቼ ቪዲዮ ሰራለሁ ያልኩትም እኔ ራሴ ነው። ከዛ ሄድኩኝ ሀረር አደረስኩት።
ወደ አቤ ፍርዴ መጥቼ እንደነገርኩሽ ቪዲዮ ሰራው። መሱድ መሆኑን ሳቅም የመሱድን ቪዲዮ እንዲሰራለትም ለማድረግ ሙሉ ስቶሪው በነገራችን ላይ የኔ ቲክታክ ላይ ተለቋል፣ ማየት ይቻላል። ከዛ በኋላ አዲስ አበባ ግን ከመጣው በኋላ እርዳታ አስፈለገኝ። ከዚህ በፊት አቤ ፍርዴ እንኳን ለቤት ተደውሎ ገንዘብ ሲጠየቅ ሰምቶ ላስገባል ሲለኝ ነው እኔ አልፈልግም፣ አንተ ገና 2 ሚሊዮን ብር መሙላት አለብህ ልጅ እንዲታከም፣ ስለዚህ ምንም ነገር አልፈልግም ብዬ በራሴ ውጪ ነው ወደ አዲስ አበባ የተመለስኩት። መጣሁኝ። እዚህ ስመጣ እሱ እንዲመጣ ግን እና ስለው ግሩፑ ላይ ገባሁኝና አንዱ መተጋገዝ አይደለ የማህበሩ ዓላማ፣ ገንዘብ አዋጡና አቤ ፍርዴ ልጁን ይዞ ይመጣል፣ እንዳይቸገር እንዳይጨነቅ፣ ቤት ችግር የለውም እኔ ጋር አሳርፈዋለሁኝ፣ እንቀበለው አልኳቸው። ቤት የራሴ ቤት ከፍቼ አስገባሁኝ። ከማህበሩ ውስጥ ለምሳሌ በሪሲትም ማቅረብ ከቻሉ ያቀርቡልሽ። ከስር ያለችዋ እህቴ ካላዋጡት መካከል አንዷ ናት። ስሟን ያጠፋችና ድምጿን ዩዘር የምትባል እህት ያለች፣ መናገር ስለሌለብኝ ዛሬ ግን ግዴታ ስለሆነ ነው 2000 ብር አስገባች። ሌሎቹ 3,000 ብር አስገቡ። 500 የሚያስገቡ አሉ። ይቅርታ አትስጥልኛል። ይሄ ማለት የተሰበሰበለት 460 ሺህ ነው አይደለም። አቤ ፍርዴን ወደ ይርጋ ጨፌ ለመውሰድ ማህበሩን እሱ እኮ አይደለም ፖይንቱ ማለት መሰለሽ፣ ክሪል እንዲሆን ብዬ ነው ነገሩ። ክሪል እየሆነ ሲሄድ ማለት በሰፋ ቁጥር እየጠፋብን ይመጣል ብዬ ነው። መጀመሪያ ስለ ማህበሩ ፕሮሞሽን ጨረስን አይደል? አስተዋወቀን። ከዛ ወደ ጉዳዩ እነሱ ምንድን ያሉት ቪዲዮ ለልጃችን ለመስራት ገንዘብ ጠየቀን፣ እንደራደር አለን። በጎነት ከሆነ በነፃ ነው። ሚዲያ ላይ በነፃ ህዝብ እንደሚያግዝ እየተናገረ ለእኛ ግን በውስጥ ገንዘብ ጠየቀን ነው እነሱ ጥያቄ። እና ይሄ ነገር እውነት ነው ውሸት ነው የሚለውን ብቻ ለማጥፋት ነው። እሱ ውሸት ነው ሀብዬ፣ ውሸት ነው እሱ። ለምን መሰል ከስሩ እንድነግራችሁ የፈለግኩት ነገር ጥርት እንዲል ነው። መጀመሪያ አሁን ማህበሩ ላይም እኛ ሰርተናል፣ እኛ እንደዚህ አድርገናል፣ ማህበሩ ይገባናል የሚሉም ልጆች እና አሁንም እኔ ጋር ያሉ ልጆች አሁን ከነገርኩሽ ትራንስፖርት 6,000 ብር በሂደት የወጣው ከዛ ውጪ ወደ እኔ አካውንት የገባ የለም። ያም ለልጁ ለመቀበል ማለት ነው፣ እዚህ አክሊል ለማድረግ። በተረፈ ብርን በተመለከተ 0.5 ሳንቲም እቅድም ያላስኩኝም አላወራቱምም። ኬትና ምቶም ያንን ነገር እንዳለ አላውቅም። ሚዲያ ላይ ወጥቶ ገብቶሻል። ለዛ ነው አሁን ማስረጃ ቮይስ ካላቸው ወይ ቪዲዮ ካላቸው ወይ ስትጠይቅ የጠየቅበት ቮይስ ሜሴጅ ካለ ኦር የተቀዳ ድምፅ ካለ እንዲያቀርቡ ልጠይቃቸው ነው። ምክንያቱም ያለ ማስረጃ ሰውን መወንጀል፣ የሰው ስም ማጥፋት ያለ ማስረጃ አይቻልም። ቪዲዮ ለልጃቸው ቪዲዮ እንድትሰራላቸው ጠይቀውሃል? አልጠይቁህም? መጀመሪያ ቪዲዮ እንዲሰሩልኝ ማን እንደሰራላቸው አልጠይቁኝም። የፋይናሊ የተጣላንበት ነገር ምንድን ነው? ልዑል የሕክምናው ሁኔታ ታክሞ አላለቀም እያልኩኝ ህዝብ ጋር መጥቼ ቪዲዮ እንደሰራና እንድለምንና ጠይቁ። ቭሎግ ነው ያለው። ቭሎግ ስራልኝ ያልክ ቭሎግ አይደለም። ምክንያቱም ኦልሬዲ እኮ ልጁ እየሄደ ነው አይደል? ሕክምና ጉዳይ የመጨረሻ ቪዲዮ አለ የሰራሁት ኢስታንቡል ላይ። ሕክምናን በተመለከተ አልመጣም፣ ነገር ግን አባቱ ይከታተሏል ብዬ የሰራሁት ቪዲዮ አለ፣ ገብቶ ማየት ይቻላል። ከዛ በኋላ አትየው ጥያቄ አቅርቦልኝ ምንድነው የምታስበው ሲለኝ ልዑል ከዚህ በኋላ ማምጣት ያለበት በስራና በስራ ነው። በተረፈ ግን በልመናም ይሁን በህክምናም ዙሪያ ቢሆን በጣም ከባድ ነገር ካልተፈጠረ ኢትዮ ኢስታንቡል የራሱን ስፖንሰር ሰጥቶታል። ኔክስት ይሪቨን ቀዶ ህክምናም አለ እዛ ጋር የሚያልቅ ጉዳይ ስለሆነ ህክምና ባለው መንገድ ገንዘብ አዋጡን በሚል እርሱን ለመርዳት ኢንፎርሜሽን ይያልመጣል ብየዋለሁ። እነሱ ደግሞ ያሉት ምንድነው? አዶና ያሳከመልን ታከመልን በነፃ። ከዛ በኋላ እኛ ደግሞ ከክፍለ ሀገር ከየት መሰለኝ የመጡት ከድሬዳዋ ስለመጣን አዲስ አበባ ላይ ልጁ ሕክምና ክትትል እንዲያደርግ የቤት ኪራይ ያስፈልጋል፣ የምንበላው ያስፈልጋል። ስለዚህ ለዛ ምንም ስለሌለን ቪዲዮ ስራልናል ነው ስል እኔ አሁን ቪዲዮ በነፃ አልሰራም እንደራደራለኝ ነው። በነገራችን ላይ አዶናይ ለእኔ ምንም የሰጠኝ ምንድነው? ለአዶናይ በራሴ ፍላጎት አዶናይ ያገናኙት እኔና መሱድን አዶናይ ያገናኘን እስቲ። ከዛ ምን አለኝ አዶናይ የመጀመሪያ ቪዲዮም ስላለ ምን አለኝ? ቢኒ አለኝ አቤት፣ ይሄ ልጅ
የህክምና ጉዳዩን አንተ እንድትከታተል እፈልጋለሁ አለኝ። እስከ መጨረሻው ድረስ ወንበር ላይ ያደርኩኝ ሆስፒታል ህክምናውን ተከታትዬ ሲዘግብ ነበር። ኢቭን ሰርጀሪ ክፍል እየገባሁ ስቶሪ ሙሉ እኔ ላይ ነው የተጫነው። ዩሲ እየሰራው ነው ያለሁት። አገኘሽኝ አይደለ? ሶ እኔ ፋይናሊ ይሄ ጥያቄ ይቀጥልልኝ የሚለው ነገር ላይ አልሰራልም ብያለሁ። ግን ብር እንደራደር የሚል ሂሳቤ ውስጥ በምንም ታምር እንዴት ብዬ ነው ለበጎ ነገር ብር እንደራደር የምለው? ስለዚህ በዚህ መንገድ ነው። እሺ ጥሩ እንደራደር ለሚለው ማስረጃ እስካላቀረቡ ድረስ ውድቅ ይሆናል። እንዳላልክ ነው የሚቆጠረው። ማስረጃ ሲያቀርቡ ይዛኔ እናወራለን። እሺ አልሰራም ቪዲዮን ያልክበት ምክንያት ምን ነበር? አልሰራም ቪዲዮን ያልኩበት ምክንያት ልመና ይቀጥልልኝ ነው። ገብቶሻል? እኔ ደግሞ ልጁ ህክምና እድል አግኝተዋል ዩሲ። ስለዚህ አንደኛ ነገር ደግሞ 450 ሺህ ብር አካውንታችሁ ላይ አለ። ባላችሁ ነገር አንተም ወደ ስራ መግባት አለብህ። ልጁን ኦልሬዲ 460 ሺህ ተሰበሰበልኝ ከመስሪያ ቤተሰብ ምናምን ከተለያየ ስራ 460 ሺህ ማለት ወደ ህክምና ሳገኝ ነው ሀብዬ። ህክምና ሳገኝ የተሰበሰበ ገንዘብ ነው ዩሲ። ህክምናው በነፃ ነው የተደረገለት። ስቲል አካውንት ውስጥ ነበር። በዛን ሰዓት ቪዲዮ እንድትሰራላቸው ሲጠይቁክ ያ ገንዘብ ስቲል አካውንታቸው ውስጥ ነበር። ኦፍኮርስ አሁንም ድረስ እኮ ይኖራል። እኔ ይጠቀሙ አይጠቀሙት አላውቅም። እኔ ያለው ኢንፎርሜሽን ኢንተርኔት ላይ የተለቀቀ ነው። ባይዘው ለእኔ አይደለም 460 ሺህ እኮ ኦፊሻልም ስለሆነ ነው እኔ የተናገርኩት ቪዲዮ ላይ ስሰራው። ገብቶሻል? አሁን ምንድን ነው የሆነው? እኔ የልዑል ምርመራና የአባትዮ ሴራ ብዬ የሰራሁት ቪዲዮ ያም ያልኩበት ምክንያት አለኝ። በኋላ ምናልባት ጥያቄ ካለ መልስልሻል። ግን ዋናው ነገር ጥያቄው ምንድን ነው? ቪዲዮ ይቀጥልን ሲሉ ይቀጥል የተባለው ቪዲዮ የልመና ቪዲዮ ነው። ስለዚህ ከአባትዮ ጋር በስራ ነው መምጣት ያለበት እንጂ በምንም ተአምር እኔ ልዑል ታሟል እያልኩኝ በየጊዜው ልመጣ አልችልም። ኦልሬዲ የሌሎች ሰዎች ቪዲዮ እየሰራው ነው ያለሁት አቡ። በዚህ አጋጣሚ ምናልባት መረጃውን ካቀረቡ አቀረቡ፣ ካላቀረቡ ግን ሁሉንም አንድ ጥያቄ እንድትጠይቅልኝ ይፈልጋሉ፣ ህዝብ ፊት ማለት ነው። አንደኛ ለልዑል እንኳን የምር አሁን ማህበር ነን ብለው የፍቅር ሶሻል ሚዲያ ስም ወስደው እየተንቀሳቀሱ ለመሞከር የኔን ስም ለማጥፋት ጥረት እየተደረገ ነው ያለው። እውነት ግን ማህበር ላይ ምን ስራ ሰርታችኋል? አንድ ከሰሩ ደግሞ በቪዲዮም ያቀርቡልኝ፣ በሪሲትም ያቀርቡልኝ። ገብቶሻል? ብርም ወደ እኔ አካውንትም ይሁን ወደ ሌላ ሰው ካስገቡ ማለት ነው። እሱንም እፈልጋለሁ። ስቴፕ ባይ ስቴፕ ጥያቄዎችን አቀርባለሁ። ቴንክ ዩ። እሺ እናመሰግናለን። እሺ ማስረጃ አላችሁ? ቪዲዮ ስራልን ስትሉት እንደራደር ያለበት የቮይስ ወይም የቪዲዮ ማስረጃ? እሺ ሀቡዬ አመሰግናለሁኝ። አንዴ ግልጽ ለማድረግ ይሰማል? አቡ እሺ የረሳከው ነገር አለ? እሺ ምን ነበር? አይደለም እዚህ ጋር ከስራ ያለችዋ ስለ ማህበርና ስለ ማህበር ብቻ ነው የሚመለከታት። ኦኬ ይህ ጉዳይ አይመለከታትም። የማይፈልገው እኔ በደንብ ሞር ስለማስረዳ ማሬ ጉዳዩ እኮ የቢንያምና የልዑል አባት ነው ጉዳዩ። የእናንተ የማህበር ጉዳይ የመገንጠል ያለመገንጠል የመለያየት ምናምን ነው። ይሄ ግን የስም ማጥፋት ነገር ነው። እሳቸው ስሜን አጥፍቷል እያሉ ነው፣ እሱም ደግሞ ስሜን አጥፍተዋል እያለ ነው። ስለዚህ ማን ጋር ሀቅ እንዳለ ሁለቱም ብቻ ነው ማዳመጥ ያለብን። የእናንተ የማህበር ጉዳይ ነው። ማህበሩን አብረን መሰረትን። ከዛ በኋላ እሱ አልፈልግም ብሎ ተገነጠለ። 111 ነበርን የዛለት ያልሽኛ 111 ነበርን። የቀረነው አሁን 12 ነን። ሌላው ከሱ ጋር ሄደዋል ነው። ሰው ወደ መረጠው የመሄድ መብት አለው። እናንተ የራሳችሁን ማህበር ያቋቁሙ፣ እሱ የራሱን ማህበር ያቋቁሙ። ሁሉም በየፊናው ግን ጉዳዩ ግን አሁን የሁለታቸው ጉዳይ ነው ማለት። እናመሰግናለን። እሺ አቡ ምን አለ መሰለሽ፣ ግልጽ ለማድረግ ያክል ቪዲዮ ስራልን ያለው እኛ ለልመና አይደለም። አሁን እዚህ ጋር ግልጽ እንዲሆን እኛ ያልነው ከድሬዳዋ ስንመጣ እሱ ነው ይዞን የመጣው። አሁን የተናገረው ነገር በአጠቃላይ በመሀል ውሸት ቢኖርም ትክክል ነው። እሱ ነው ይዞን የመጣው፣ ትክክል ነው። እሱ ይዞን ሲመጣ ግን በማህበሩ ስም ይዞኝ እንደመጣ ነው የማውቀው። እዛ ደግሞ ድሬዳዋ ላይ በአካውንትህ ልላክልህ እንደ ማስረጃ በአካውንትህ ልላክልህ ስለው አይሆንም ነው ያለው እንጂ ብር አልፈልግም አይደለም። ሲጀመር ብርማ መጀመሪያውንም እኔ እስከሚያገኝ ድረስ ብር እንደሌለው ገንዘብ እንደሌለው ለአዶናይ ነግሯል። ቪዲዮ አለ፣ ቪዲዮ ላይ ማየት ይቻላል። አሁን ያለው ቪዲዮ ላይ
አዶናይ እስከ መጨረሻው ድረስ ተከታተለው። ሲወጣም ቤት ተከራይተህለት በፕሮሞሽን ቢያንስ የሚያስፈልገው ነገር እንዲሟላለት አንተ እንድትከታተለው። እኔ ጋር ያሉትን ልጆች ሰው እያደረኩላቸው ነው። ቪዲዮን ቢታይ በደንብ ግልጽ ይሆናል፣ በግልጽ ይረዳሉ። እና እዛ ላይ ያንን ስለተባለ አዶናይ ያለህን ነገር ትቀጥልለታለህ ወይንስ እኛ ወደ ድሬዳዋ እንሂድ ነው? እሱ ላይ ሸክም እንዳንሆንበት ገባሻ? እኛም ደግሞ እሷ ባለቤቱም ወልዳለች፣ እንክብካቤም ያስፈልጋታል። ባለቤቴም እኔ አብራ ቁጭ ብላለች ስራ ፈታ እሷ ጋር ምንም አዋጪ ጠቃሚም ባይሆንም ትንሽ የተወሰነች ስራ አለቻት እሷ እና ያችን ስራ ትታን የተቀመጠችውና ድሬዳዋ እንሂድ ወይንስ አዶናይ ያለህን ቪዲዮ ትቀጥልለታለህ ነው እንጂ ያልነው ለምንልን በምንም ተአምር አልወጣንም። አንድ ይሄ ነው። ሁለተኛ ነገር ደግሞ በአካውንታቸው የሚባለው በ4 ሰው አካውንት ነው የተሰበሰበው ድሬዳዋ እያለን። ከዛ በኋላ ነው እነሱን አግኝተን ነገሮች የተሳኩት። ነገሮች ሲሳኩ ደግሞ እሱ ጋር ስንቀመጥም ሆነ እዛ ሆስፒታል ሆነ ለልጁ ነው እንጂ የሚያስፈልገው ኢስታንቡል ለልጁ ነው እንጂ የሚሸፍንለት ለኛ አይደለም። እኛ ወጪ እናወጣለን፣ ትራንስፖርት ወጪ እናወጣለን። ገባኝ። አሁን እሱ እያለ ያለው በሰዓቱ አካውንታቸው ስራ 460 ሺህ ነበር። እሱን መጠቀም ይችላሉ ብዬ ነው። ለዛ ነው እሱ መጠቀም ይችላሉ አያስፈልግም ቪዲዮ ብዬ ያሰብኩት ያለው። ሲጀመርም እሱ ጋር ቁጭ ብለን የምናወጣው ወጪ ከዛ ላይ ነው። ከየትም አይደለም ያውቃል፣ ነግረነዋልም። ከዛ ላይ አውጥተን ነው እየተጠቀምንም የነበረው። እሱ ቤትም እያለን ሆስፒታልም እያለን ማለት ነው። የምንጠቀመው ማንም እየሰጠን አይደለም። አዶናይ 50 ሺህ ብር ከሰጠን ውጪ ማለት ነው። የምንጠቀመው ከዛ ላይ ነበረ ነው እና ያንን እየተጠቀምን እሱ ላይ ሸክም እንዳንሆንበት አንድ። ሁለተኛ ነገር ደግሞ የሚያስፈልግም ከሆነ ማያስፈልግም ከሆነ ለምን እንዲነግረን ነው። ቪዲዮውን አዶናይ ያለህን ቪዲዮ ትቀጥልልናለህ ወይንስ ወደ ሀገራችን እንሂድ ነው? ቆይ እኔ ራሴ እንደውም እሱ ይሄንን ካልዋሻ ድሬዳዋ ላይ ከድሬዳዋ እኔ ትልቅ አርቲስት ነኝ። አሁን ተራ አርቲስት አይደለሁኝም፣ ትልቅ አርቲስት ነኝ። ዝም ብዬ መሄድ አልችልም። ተደውሎልኝ ከድሬዳዋ ሲነገረኝ ነው አለ። ድሬዳዋ ታዲያ የሚደውልልን ማን ነው የሚደውልልን? አናግር፣ ባህልና ቱሪዝም ሁላ እንዳናግር ቪዲዮ እንትን ማን ነው ስልክ ቁጥር ወስጄ ሰጥቼው አናግሮ ፖሊስ ነው እንደውም ያናገረው። አንደኛው ጓደኛችን ነው ፖሊስ ነው ያናገረው። እሱን አናግር ብየው አናግሮ በቃ እንጠብቃለን ስልክ ብሎኝ ቁጭ አድርጎኝ ቤቱ አስቀምጦኝ ያን ያክል ስንቀመጥ ግን የምናወጣው ከኛ ነው፣ ወጪ የምናወጣው ከኛ ነው። ይሄንን አይክድም። እና ያንን ከዛ ገንዘብ ላይ ነበረ ስናወጣ የነበረው ከ460 ሺህ ብሩ ላይ ያለው ላይ ማለት ነው። ከዛ ላይ ነው ስናወጣ የነበረው። ለሁለት ተካፍለው አለ ቪዲዮ ላይ ደግሞ ለሁለት ተካፍለው ባልና ሚስት ገንዘቡን ማኔጅ የሚያደርጉት ለየብቻ ነው ያለው። አሁን እሺ አንዴ ከይቅርታ ጋር እኔ ቤት ሁሉ ነገር ለማስረጃ ለመረጃ ስለሆነ በእኔና በባለቤቴ ስም ከ4ቱ ወደ 2 ተገልብጦልን ማለት ነው። ሁለታችን የምናንቀሳቀስ ነበር። አቤ ፍርዴ ይቅርታ፣ እኔ ቤት ሁሉ ነገር በመረጃና በማስረጃ ስለሆነ እሱም ለሚናገረው ነገር ማስረጃ ጠይቃለሁ፣ እናንተም ለምትናገሩት ነገር። ጸባችሁ ቪዲዮ አልሰራም ማለቱ ነው። አልሰራም ነው ያልኩት እንጂ እንደራደር አላልኩም ያለው እሱ። እንደራደር ያለበትን ማስረጃ እንዴት ታቀርብልን ትችላለህ? ከይቅርታ ጋር እንደራደር ያለበትን ቪዲዮ ስራልኝ ብለህ ስትጠይቀው እንደራደር አሁን የምናወራው ወሬ እኮ እሱም ማስረጃ የለውም። አሁን እሱ እያወራ ያለ የነበረው ማስረጃ የለውም። ገብቶሻል? ስለዚህ ያወራው ነገር ማስረጃ የለውም። በቃል ነው ያወራው። እኔም በቃል ነው ያወራው። እኔ ቤት ለሚያወራው ነገር የተከራከርንበት ቮይስ አለኝ። ካልተደማመጥን እንዴት ነው እኮ እየከፈት ካሰማና ቤፍር የተከራከርንበት ቮይስ አለኝ። አንዴ እየተደማመጥን ቢሆን ጥሩ ነው። አቤት ይሰማል። ኔትወርክ ነው አይሰማም ድምጼ። የመጀመሪያ ወደ ዋናው ፖይንት መጓዝ ነው። እሺ ከእናንተ ኔትወርክ ይሆናል። የመጀመሪያው ጥያቄ ቪዲዮ ለልጄ ስራልኝ ስትለው እሱ እንደራደር ያለበትን ቮይስ አሰሙን። አሁን ቮይስ የለንም እኛ፣ እሱ ቮይስ የለንም። አሁን አዶናይ ያናገረህ ነገር ቀጥልልን ያለው እንጂ ቪዲዮ ስራልን አይደለም። እኛ ቪዲዮ ስራልን አልወጣንም ነው። የልመና ቪዲዮ ስራልን በምንም ተአምር አልወጣንም። በጣም ጥሩ። አዶናይ የነገረው ሆስፒታል እስካለ ድረስ እያንዳንዱን ነገር ተከታትሎ ሕክምናውን ጨርሶ እስኪወጣ ድረስ እንዲከታተልለት ነው። ያንን ደግሞ ኤቭሪዴይ እየቀረጽ አፕዴት አደረግ ነበር አለ። አይደለም እስከ ሆስፒታል እስከሚወጣ ድረስ ከወጣ በኋላ ቤት ተከራይተህ አስቀምጣቸው ነው ያለው።
በጣም ጥሩ። እሺ እሱን አስቀምጣቸዋለህ። ቪዲዮ ነው ተሰራላችኋለህ። ቪዲዮ እየሰራ ማኔጅ ታደርጋለህ። እንደውም ማናጀሩ ነኝ ነው የሚለው እሱ ራሱ ቢኒያም ራሱ እኔ በቃ ማናጀር ነኝ ከዚህ በኋላ እኔ ነኝ የምከታተልህ እስከ መጨረሻው ድረስ ብሎ ነው ያለው። ያንን ነገር ነው ስራልን ያልነው እንጂ እሺ አርቲስት ቢኒያም አዶናይ ቤት ተከራይተህ ካስቀምጣቸው ብሎ ካል አላለክም? አዶናይ ቤት አስቀምጣቸው ምናምን አላለኝም። አንድ ነገር ግልጽ ላድርግልሽ። አዶናይ ቪዲዮ ሰርቷል። ፕሮሞሽን ማሰራት የምትፈልጉ ሰዎች ዲኤም አድርጉ ከቢኒ ጋር ብሎ በራሱ አካውንት የለቀቀው አለ። ያንን ነገር ምንድን ያለው የሚያስፈልጋቸው ነገር ካለ ብሎ ማለት ነው። አንድም እኔ ጋር የደወለ ሰው የለም። አንድ ወይ ሁለተኛ ነገር ደግሞ አዶናይ ሕክምናውን ኦልሬዲ ከጨረሰ በኋላ ከኔ ጋር እነሱ ኢቨን በሌሉበት እኔ እሱን አግኝቼው አላውቅም። እኔ አዶናይ ምንም ነገርም የሰጠኝ ነገር የለም በልጁን በተመለከተ። ሁለተኛ በጣም ደግሞ ምገርምሽ ማለት አዶናይ በእኔ ፍላጎት ነው ተከታተል አለኝ አይደል? ለምሳሌ እኔ አለመከታተል መብት አለኝ። እሱማ በደሞዝ እስካልተቀጠርክ ድረስ መብትክ ነው። ወይም በበጎ በፈቃደኝነት የሚደረግ ነገር ነው። ህክምናውን ተከታትዬ ስጨርስ ቪዲዮ ሰራው አብዬ አንድ ቤ ሁለተኛ ነገር አሁን እሱ አቆማለ እንጂ ማለት ነው። እስቲ እኔ ማለት ነው አሁን እዚህ ጋር ሰው መቼም ስታናገሪ ቁጭ አድርገሽ ቮይስ አትከጂ። እኔ ሁሉ ነገር ይመስል አላሰብኩም። አቡ ከሁለት ሰዓት በላይ መኝታ ቤት ገብተን ከእሱ ጋር ተነጋግረን እቅድ አለኝ ብዬዋለሁ። ይሄ ልጅ በስራ መምጣት አለበት ብዬ ስለ ስራ ወርቼዋለሁ። አቡ ስለ ስራ ሳወራ ኢቨን መሱድ ወደ አዲስ አበባ ይገባል። ከኔና ከመሱ ጋር የሚሰራበትን ሲስተም ፕሮፖዛል እያዘጋጀው ለትልቅ ቲቪ ሾው እንደውም አስቤያለሁ። እሱ በደንብ ህክምናውን ማገገሙን ይጨርስ፣ ይሄ ክረምት ይለቅ። ወደ ድሬዳዋ ቅድም የተነሳው ነገር አለ ልጨምርልሽ። ወደ ድሬዳዋ እኔ እንሂድ ብዬ ኦልሬዲ እሱ ስብሰባ አገናኝቶኝ እያወራን ነበር። እንደዚሁ መሄድ አይጠበቅብን። ቢያንስ የምስጋና እንኳን ቢያንስ ይሄ ልጅ ሲሄድ ሰዎች ተቀብለውት የምስጋና እንኳን የሆነ ነገር ብታገኝ ስትመለስ ለቤት ኪራይ ይጠቅምሃል ብዬው ይህን ሁላ ነገር አውርተናል። ከዛ በኋላ ልንገርሽ ስውራ ማርያም እንደሚሄድ ቃል ገብቶ ስለነበር እንሂድ ብዬው አልሄድም አለኝና ማህበሩ እሑድ ጠርቼ ነበረ ስብሰባ ጽሁፍ ጠርቼ ሰኞ ቮይስም ስላለኝ ላስደምጥ ስለምችል አሁን እነኚህ ልጆች አሁን እዚህ ጋር እኔ ጋር ቅሬታ እያቀረቡልኝ ማህበሩ ስብሰባ ላይ አልተገኙም። ከዛ እሱንም ምን ብዬ አቅጣጫ አስቀምጬ የፍቅር ሶሻል ሚዲያ ማህበር የሚቀጥለው በዚህ አቅጣጫ ነው ብዬ በቮይስ ኢቨን ቀድቻቸው ምናምን ፊት ለፊት ማለት ነው። ከዛ ሰኞ ዕለት እኔ እና እሱ ወደ ደብረ ብርሃን እንሄድ ትሄዳለህ ወይ ስለጠዋት አልሄድም አለኝ። እኔ ሄድኩኝ። አንዴ ልጨርስ። ከዛ ሀቡዬ ከመሀላቸው ስልክ ተደወለልኝ። ከደብረ ብርሃን ሰሚነሽ ደርሼ ስመለስ ቢኒ ወጥመድ ውስጥ ልትገባ ነው፣ ወጥመድ ውስጥ ልትገባ ነው። ብትወስደውም ስምን ሊያጠፉ ተዘጋጅቷል። ወደ ድሬዳዋ ይዘህ ብትሄድም ብትቀርና ደግሞ እምቢ ብትለው ወጥመድ ውስጥ ልትገባ ነው። ስለዚህ ሁለት ነገሮችን ጠይቅ ተባልኩኝ። ሁለት ነገር። አንደኛው አቢ ፍርዴ አብሬ ሄጄ ቪዲዮ እንድሰራ ልትፈልጋለህ? ዶክመንተሪ ልሰራ ታስቤ ነበር፣ የሚኖሩበትን ልጁ ቤት እንዲያገኝ ማለት ነው። እሺ ከዛ ያንን ነገር እንደምሰራት ደግሞ እሱ ያውቃል። ዶክመንተሪ ሄጄ እንደምሰራ ድሬዳዋ ተከትዬ ሄጄ ማለት ነው። ተሰርተህ ትልክልኛለህ ወይስ ዶክመንተሪውን ሄጄ አብሬ እንድሰራ ትፈልጋለህ ብለህ በራሱ ፍቃድ አድርግለት ተብዬ ተደወለልኝ። ቁጭ ብዬ ሚስቱ በተቀመጠችበት የኔ ካሜራማን በተቀመጠበት ይህን ጥያቄ ጠየቁት። አብዬ ምን እንዳለኝ ታውቂያለሽ? ሪስክ ውስጥ መግባት አልፈልግም አለ። እንደውም ሚስቱ ምን አለች መሰለች? ለምንድን ነው ሪስክ የምትለው? ቢኒ ገንዘብ ትፈልጋለህ እንዴ ስትል፣ በምንም ታምር እኔ ገንዘብ አልፈልግም። ከዚህ ድሬዳዋ ለመሄድ ኦልሬዲ ስራዬም የሚያልቀው እናንተን እዛው ስጄ ስጨርስ፣ ከዛ በኋላ ሉሎ ወደ ስራ ሲገባ ሌላ አግሪመንት ነው የሚሆነው እንጂ በዚህ መንገድ አልቀጥልም ብዬ ስለው ሪስክ አልወስድም ብሎ ኦልሬዲ ምርጫውን መረጥ። እኔ ምን አልኩት? እኔም በመሄድ ሪስክ አልወስድም ካልክ እኔ ምን የምመርጠው ነገር የለም ብዬ ተመለስኩ። ወደ መኝታ ቤት ገባሁ ማለት ነው። ሞርኒንግ ነው ልጅቷ ሆስፒታል ሄደው። ስለዚህ ይሄን ልጅ ፈልጌ ነው አመሰግናለሁ። ማለት ጉዳዩ በተንዛዛ ቁጥር በሰፋ ቁጥር እኛ ጭብጡን እንዳንይዝ እያደረግን ነው። ዋናው ትልቁ ፖይንት የተጋጫችሁበት ነገር ሌትስ ፎከስ ኦን ደ ፖይንት ፕሊዝ። የተጋጫችሁበት ነገር
እኔ ቪዲዮ ስራልኝ አልኩትኝ። አዶናይ አደራ ባለክ መሰረት ቪዲዮ ስራልኝ አልኩት። እሱ ደግሞ እንደራደር አለኝ አለ። እንደራደር ያለበትን ማስረጃ ስለ ማስረጃ የለውም። ስለዚህ እንደራደር አላልክም፣ አልሰራም ነው ያልከው። አልሰራም ማለት ግን ደግሞ ራሳምናል ለምን አልሰራም ማልክ ብዬ ስጠይቅህ ይሄ እኮ መብት እኮ ነው የልመና ምክንያቱም በፍቃደኝነት እኮ ነው የተጠየኩት። ውሸት የልመናም ሆነ የምንም ቆይ አንዴ በእናታችሁ ፕሊስ እንደማመጥ የምንም ሆነ የምንም ግን ይሄ ሰው የመስራትም ያለ መስራትም መብት አለው። ለምን ኮንትራት አልተፈራረማችሁም? ካምፓኒ አይደለም፣ ተቀጥሮ አይደለም፣ በደሞዝ አይደለም። ይሄ ከራሳችን ከልባችን የሚመነጭ ቅንነት ነው። ቅንነት ነው የሚያስፈልገው። ሰዎችን በነፃ ለማገልገል ቅንነት እንጂ የሚያስፈልገው አለቃ የለብንም። አንድ ሰው በነፃ የሆነን ሰው ሲያገለግል አለቃ የለበትም። ገባችሁ? የሚከፈለው ደሞዝ የለም ማለት ግን ደግሞ እነዚህ ሰዎች ለልመና ነው የሚሰጣቸው ካገኙ ቢለምኑ ለኔ እንደኔ እይታ የሚሰጣ አንድ ሰው የሚሰጠው ካገኘ አንድ ሰው ማንም ሰው ሳይቸግረው አደባባይ አይወጣም። እርግጠኛ ነኝ ማንም ሰው ሳይቸግረው የሰው ፊት መገረፍ የሚፈልግ ሰው አለ ብዬ አላስብም። እነዚህ ሰዎች የሚረዳቸው ሰው ካገኙ ቪዲዮውን እሱ ባይሰራላቸው ሌላ ሰው ምናልባት ሊሰራላቸው ይችላል። እነሱ ቪዲዮን የመስራት አቅም ከሌላቸው አይደል? ይህ አያካስስም። ያካስሳሉ። የሆነን ሰው እርዳኝ ቪዲዮ ስራልኝ፣ እኔ ቪዲዮ እንዳንተ እውቀት ስለሌለኝ ወይም እንዳንተ ተሰሚነት ታይነት ስለሌለኝ እባክህ ቪዲዮ ስራልኝ፣ ልጄን ቀርጸህ ቪዲዮ ፖስትልኝ፣ የቤት ክራይ የሆነ ነገር የሚያግዘኝ ካገኘው ወደ ሀገሬ እስክመለስ አዲስ አበባ እንግዳ ነኝ እና የለኝም ብዬ ጠይቄው አይ አልሰራም ካለኝ መብቱ ነው። ያን ሰው ልከሱ አይገባም አልሰራም ስላለ ቢካዝ መብቱ ስለሆነ። መካሰስ ያለብን ሚዲያ ላይ ወተን አንድ ሰው መብቴ የሆነውን ነገር ሲከለክለኝ ብቻ ነው አይደል? ወይ የሆነ ድርጅት ከፍዬው ያንን ሰርቪስ ካላስፈጸመልኝ ነው አይደል? ካላስፈጸመልኝ ነው። ስለዚህ እዚህ ድረስ ጨርሰናል ማለት ነው። ቀጥሎ ቢኒያም አንተ ወተህ በእነሱ ላይ ቪዲዮ እንድትሰራ ያደረገህ ነገር ምንድን ነው? በእነሱ እሺ፣ መጀመሪያ እኔ አይደለም ቪዲዮ የሰራሁት። እኔ አልሰራልህም ባልኩበት ፖይንት ውስጥ ከግሩፕ በዲሲፕሊን እና በራሳቸው ህግ በመጣስ ቅድም እንዳልኩት የፍቅር ሶሻል ሚዲያ ህግ በመጣስ ሪሙቭ የተደረጉ አባላትን ሰብስቦ ቲሸርት ለብሶ ልጁ ሆስፒታል ልክ እንደገባ ቪዲዮ በመልቀም ጭምር ፊት ለፊት ቆሞ ልመና ያካሄደው እኔ ቪዲዮ የሰራሁበት ትልቁ ምክንያት ምንድን ነው? የፍቅር ሶሻል ሚዲያ ማህበር ውስጥ ያሉ ሪሙቭ የተደረጉ ሰዎች ሎጎውን ለብሰው እዛ ጋር እኔንም ጭምር ወክለው ለሱ ቆሞ የሱን ፍቃድ ሲፈጽሙና እንዲሁም ደግሞ የራሳቸውን ነገር ሲያደርጉ እኔ አይመለከተኝም። አባትየውን ፍላጎቱ የሆነው ብዬ የተነጋገርነውን ነገር ነው ለህዝብ ያወጣሁት። ለምን እነሱ ኦልሬዲ አንድ ስቴፕ ስለሄዱ። ማን ነው መጀመሪያ ቪዲዮ የሰራው? ይቅርታ አድርግልኝ። እነሱ ቪዲዮ የሰሩት እነሱ ምን ብለው ሰሩ? ቪዲዮ 4 ቪዲዮዎች ተሰርቷል። የልዑል የህክምና ጉዳይና እንዲሁም ደግሞ ልመና አካውንት ብለጥፈው ልመና አካሂዷል። ስለዚህ እኔ ደግሞ ያ ነገር ልክ አይደለም፣ ይሄ ነገር በዚህ ተናገር ነበረ ልጁን ሊነግዱበት ነው ቪዲዮ ሰራሁኝ ማለት ነው። ሀቅ ስለሆነ መለመናቸው ያ ኦኬ ማለት ምንድነው ችግሩ? ቢለምኑ ያንተ ስም ካላጠፉ እኔ ስምክን ያጠፉ መስሎኝ ማለት ሶሻል ሚዲያ እኮ ነፃ ነው። ማንም እየወጣ ይለምናል፣ እድሉን ያገኛል። የተሳካለት ያገኛል፣ ያልተሳካለት አያገኝም። ስለዚህ እነዚህ ሰዎች ልጅ ታሞባቸዋል። አዶናይ አላህ ይስጠው በነፃ ልጃቸውን አሳክሞላቸዋል። ጨረሰ ህክምና አይደል? ስለዚህ ህክምናው አመት ይፈጃል። ክትትሉን እስኪጨርሱ ድረስ አዲስ አበባ ላይ የሚቀመጡበት የቤት ክራይ፣ የምግብ፣ ለአንዳንድ ለትራንስፖርት ፈለጉና ቪዲዮ ሰርተው አካውንታቸውን ለጠፉ። እድላቸው ሆኖ ፈጣሪ ልኮላቸው እድላቸው የሚረዳቸው ካገኙ ዋናው አያጭበርብሩ አይስረቁ እንጂ ቢለምኑ ምን ችግር አለ? ሀቤ ልመናው የተካሄደበት አካሄድ ነው እኔን ተቃውሞ ያስነሳኝ እንጂ ዋሽተዋል። ልመናው የተካሄደበት አካሄድ ልክ ስላልሆነ ሴራም ስላለው ነው። አንደኛ የፍቅር ሶሻል ሚዲያ የተባረሩትን አባል አስከትሎ ቆሞ መለመኑ። የፍቅር ሶሻል ሚዲያ እኔ ታወቀው በእኔ ነው። አዶናይም ጋር የደረሱት በግላቸው አይደለም፣ በማህበሩ ስም ነው የለመኑት። በማህበሩ ስም ነው